ሰላም ጤና ይስጥልን። የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለመጋቢት 10 2026 ምሽት የተዘጋጁ የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን ካሁን ጀምረን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጋብዛለን። አርዕስተ ዜናዎችን እናስቀድም። የኤርትራ ፍትህ ፈላጊዎች ጎራ የተባበረ ሀገራዊ ግንባር መፍጠር እንዳለበት ተገለጸ። በአማራ ክልል የመሃል ሳይንት ገዳም 6 አገልጋዮች በከባድ መሳሪያ ጥቃት መገደላቸው ተዘገበ። አሜሪካ ሱዳን ውስጥ የሚንቀሳቀሰውን የሙስሊም ወንድማማቾች ማህበር አሸባሪ ድርጅት ብላ ለመፈረጅ መወሰኗን የተባበሩት አረብ ኤሚሬቶች አወደሰች። 1 ሊትር ነዳጅ እንዳያልፍ እናደርጋለን ስትል ኢራን አስጠነቀቀች። እነዚህንና ሌሎች አበይት ዜናዎችን ይዘናል። ወደ ዝርዝሩ መለፍ። የኤርትራ ፍትህ ፈላጊዎች ጎራ የተባበረ ሀገራዊ ግንባር መፍጠር እንዳለበት ተገለጸ። ፖለቲከኛ ጥዑም መዝጊ ተስፋለም የኤርትራ ፍትህ ፈላጊዎች ጎራ የተባበረ ሀገራዊ ግንባር መፍጠር አለበት ሲሉ ትናንት መጋቢት 9 2026 በኤሪሳት ቴሌቪዥን ጣቢያ በተሰራጨ ቃለ ምልልስ ገለጹ። ቀደም ሲል የብርጌድ ንሓመዱ ሀገራዊ ሰብሳቢ የነበሩት አቶ ጥዑም መዝጊ ተስፋለም ከኤሪሳት ጋር በነበራቸው ቆይታ የኤርትራ የፍትህ ፈላጊዎች ጎራ ተስፋ አለ ወይ ለሚለው ጥያቄ ሲመልሱ ጭቆና ካለ ትግል አለ፣ ትግል ካለ ደግሞ ለውጥ አለ ብለዋል። ኣብ ሓቅን ኣብ ተስፋን እንዲሁ ምርኩስ ዝገብር እቲ ዝቃለሲ ዝተወፅዐ ወፅዓ እንተልዩ ኩሉ ሳዕ ቃልስሎ ቃልስ እንተሎ ከዓ ለውጥ ሎ ማለት እዩ። ምንም እንኳን ቀደም ሲል የህግደፍ ስርዓት በኤርትራ ህዝብ ላይ መደናገር በመፍጠር በርካታ ደጋፊዎች የነበሩት ቢሆንም አሁን ግን ጊዜው እየገፋ ሲሄድ ሁኔታውን እየተረዱት በመምጣታቸው ወደ ፍትህ ፈላጊዎች ጎራ ተቀላቅለው የሚታገሉ ኤርትራውያን ቁጥር እየጨመረ መምጣቱን የገለጹት አቶ ጥዑም መዝጊ በስርዓቱ ላይ የተጀመረው ትግል ተጠናክሮ እንደሚቀጥልና ትግሉ ውጤታማ የመሆን ተስፋ እንዳለውም አክለው ገልጸዋል። የፍትህ ጎራው ታጋይ አቶ ማአሾ ሰለሞን በበኩሉ በትግል ወቅት ጀግና ይሰዋል፣ በሌላ ጀግና ይተካል፣ ጭቁን ድል ያደርጋል የሚለውን አባባል በማስታወስ ነባር ታጋዮቹና አዲሱ ትውልድ ተቀናጅተው እያደረጉት ያለው ትግል ተስፋ ሰጪ መሆኑን ገልጿል። ዋላ እኳ ስሊም ይኹን ተስፋ ኣብ ግዜ ቃልሲ እንታይ ንብል ነርና ጅግና ይስዋ ብኻልእ ጅግና ይትካእ ውፅዒ ዝዕወት ብሕግስ ነመጎት ኣብ the end of the day ናጽነት መምጽኡ ይተርፍን እዩ ተቃልሲ ናይ ውጽዓት ናይ ዝተበደሉ ይዕወት እዩ። ይሁን እንጂ የፍትህ ጎራው ተቃውሞ የኤርትራን ህዝብ አሁን ካለበት የስርዓቱ አድሎና ጭቆና ለማውጣት የድል መንገዱ ዝግጁ ነው ወይ ተብሎ ለቀረበለት ጥያቄ ግን የጋራ የሆነ የትግል አቅጣጫ መሪ ስለሌለው የሚቀረው ብዙ ስራ እንዳለና በአንድነት ተሰባስቦ መታገል እንደሚሻም አብራርቷል። እንዲሁም የተባበረ ሀገራዊ ግንባር መፈጠር እንዳለበትም አሳስቧል። ዋላ ካብ ሓደ ጽላል ኣይሃሉ ግን እቲ ቶርች ተመሓላሊፉ ስለዘሎ ተስፋ ኣሎ። ግደ ሓቂ ክንምዝራብ ከዓ እቲ ደንበ ተቃውሞ ንህዝቢ ኤርትራ ካብዚ ዘለዎ ኣደራዕን ጭቆናን ናይ ህግደፍ ንኸጋላግሎ መገዲ ዓወቱስ ፀሪጉ ድዩ ተስፋ ሂዎ ድዩ ተልካ ግን የብሉን ብውሕዱ የዝብለካ ዘለኹ። በአማራ ክልል የመሃል ሳይንት ገዳም 6 አገልጋዮች በከባድ መሳሪያ ጥቃት መገደላቸው ተዘገበ። በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወተአካ ነገሥት አትሮነሰ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸውንና ከ20 በላይ ሰዎች ላይ ጉዳት መድረሱን የገዳሙ አስተዳዳሪና የአይን እማኞች ለቢቢሲ ገለጹ። የርዕሰ አድባራት ወተአካ ነገሥት አትሮነስ ማርያም አስተዳዳሪ መክብብ አባ ገብረ እግዚአብሔር ኃይለ ማርያም ባሳለፍነው ቅዳሜ መጋቢት 7 ቀን 2018 ከረፋዱ 3:30 አካባቢ የሞርታር ጥቃት እንደተፈጸመ ተናግረዋል። ጥቃቱ ሲፈጸም በቦታው የነበሩት የገዳሙ አስተዳዳሪ 3 የጦር መሳሪያ ተወረወረ፣ አንደኛው ከኛ በታች አምባ ስር አረፈ፣ ሁለተኛው አልፎ ሄደ፣ ሶስተኛው ደግሞ ደብሩ ላይ አረፈ ብለዋል። ከዕለቱ ቅዳሴ በኋላ በደረሰው ጥቃት የገዳሙ አበው መነኮሳት፣ ዲያቆናትና የድጓ ተማሪ መገደላቸውን የገዳሙ አስተዳዳሪው ተናግረዋል። ቢቢሲ ያነጋገራቸው ሌላ የአካባቢ ነዋሪና የአይን እማኝ በበኩላቸው
ገዳሙ በደን የተከበበ በመሆኑ ጫካ ውስጥ ታጣቂዎች ይኖራሉ በሚል ሆነ ተብሎ የተፈጸመ ነው ብዬ ነው የምገምተው ብለዋል። ጥቃቱ ከተፈጸመ አንስቶ በመሃል ሳይንት አካባቢ በተከታታይ ሲተኮስ ነበር ሲሉም አክለዋል። የገዳሙ አስተዳዳሪ የገዳሙ መሪ ጌታ የድጓ አድራሽና በዕለቱ ለሙት ዓመት መታሰቢያ መባ ይዘው ወደ ገዳሙ የሄዱ ሴት አዛውንት እግራቸውና እጃቸው እንደተቆረጠ የተናገሩ ሲሆን የደብሩ ጥበቃ ደግሞ አይናቸውንና እግራቸውን እንዳጡ አስረድተዋል። ጉግል አማርኛ፣ አፋን ኦሮሞና ሶማሊኛን ጨምሮ 13 የአፍሪካ ቋንቋዎችን በሰው ሰራሽ አስተውሎት የፍለጋ አገልግሎት ውስጥ አካተተ። ጉግል አፋን ኦሮሞና ሶማሊኛን ጨምሮ 13 የአፍሪካ ቋንቋዎችን በሰው ሰራሽ አስተውሎት የፍለጋ አገልግሎት ውስጥ ማካተቱን አስታውቋል። ይህ እርምጃ በአህጉሪቱ ያለውን የዲጂታል አገልግሎቶች ተደራሽነት ይበልጥ ለማስፋት ያለመ መሆኑን ኩባንያው ገልጿል። አዲሱ የቴክኖሎጂ ማሻሻያ ተጠቃሚዎች በመረጡት ቋንቋ በጽሁፍ፣ በድምጽ ወይም በምስል አማካኝነት ከጉግል የፍለጋ ገጽ ጋር በቀጥታ እንዲገናኙ የሚያስችል ነው ተብሏል። ይህ የማስፋፊያ ስራ የዕለት ተዕለት የግንኙነት ተግባራቸውን በአፍ መፍቻ ቋንቋዎቻቸው ለሚያከናውኑ በሚሊዮኖች ለሚቆጠሩ አፍሪካውያን የሰው ሰራሽ አስተውሎት አገልግሎትን ይበልጥ ተደራሽ ለማድረግ የታቀደ መሆኑን ኩባንያው ገልጿል። ከአማርኛ፣ አፋን ኦሮሞና ሶማሊኛ በተጨማሪ በአዲሱ ቴክኖሎጂ ውስጥ ከተካተቱ ቋንቋዎች መካከል አፍሪካንስ፣ አካን፣ ሃውሳ፣ ኬንያ፣ ሩዋንዳ፣ ኪስዋሂሊ፣ ሴሶቶ፣ ሴትስዋና፣ ወሎፍ፣ ዩሩባና ኢሲዙሉ እንደሚገኙ ተገልጿል። ጉግል እነዚህን ቋንቋዎች መምረጡ በስፋት የሚነገሩ የአፍሪካ ቋንቋዎች የዲጂታል አገልግሎቶች ፍላጎት ከፍተኛ መሆኑን የሚያመላክት እንደሆነም ገልጿል። የአርቲፊሻል ኢንተለጀንስ አቅምን ወደ አፍሪካ ቋንቋዎች ማሳደግ የዲጂታል አካታችነትን ለማሻሻል ከሚደረገው ሰፊ ጥረት አንዱ አካል መሆኑን የገለጸው ኩባንያው አዳዲስ ቴክኖሎጂዎች እንግሊዘኛ ቋንቋ ብቻ በሚገባቸው ተጠቃሚዎች ላይ ሳይወሰኑ ለሁሉም ተደራሽ መሆናቸውን ለማረጋገጥ እንደሚሰራም አረጋግጧል። የህንዱ ኢንዲጎ አውሮፕላን በኢትዮጵያ ድንበር አቅራቢያ በድንገት አቅጣጫውን ቀይሮ ወደ ኒው ዴልሂ ተመለሰም። ከዴልሂ ወደ ማንቸስተር ከተማ በመብረር ላይ የነበረው የኢንዲጎ አየር መንገድ አውሮፕላን በኢትዮጵያ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን በመቀየር ወደ ኋላ መመለሱ ተዘገበ። በረራው አቅጣጫውን የቀየረበት ምክንያት እስካሁን በግልጽ አልታወቀም። በቦይንግ 787-9 ድሪም ላይነር አውሮፕላን የሚከናወነው በረራ ቁጥር 633 በትናንትናው ዕለት ሰኞ ከኒው ዴልሂ ኢንዲራ ጋንዲ ዓለም አቀፍ አየር ማረፊያ በመነሳት ወደ ዩናይትድ ኪንግደም ማንቸስተር የታቀደ ጉዞ በማድረግ ላይ ነበር። አውሮፕላኑ በምስራቅ አፍሪካ የአየር ክልል ውስጥ በመብረር ላይ እያለ በድንገት አቅጣጫውን በመቀየር ወደ ህንድ የአየር ክልል መመለሱ ተዘግቧል። የበረራ መከታተያ መረጃዎች እንደሚያሳዩት አውሮፕላኑ ወደ ኢትዮጵያ ድንበር ከተቃረበ በኋላ ድንገተኛ መመለስ አድርጓል። እስካሁን ድረስ ስለ አውሮፕላኑ ቴክኒካዊ ብልሽትም ሆነ ስለ ኦፕሬሽን ችግር የተሰጠ ፍንጭ የሌለ ሲሆን ከአየር መንገዱም የተሰጠ ይፋዊ ማብራሪያም የለም። በበረራው ላይ የነበሩ ተጓዦች ስለደረሰው አፋጣኝ ሁኔታ የሚያውቁት ነገር እንዳልነበር የተገለጸ ሲሆን አውሮፕላኑ ወደ ህንድ የአየር ክልል ከተመለሰ በኋላ ጉዞውን በሰላም ቀጥሏል። ክስተቱ በአቪዬሽን ዘርፍ ታዛቢዎች ዘንድ ጥያቄን የፈጠረ ሲሆን በረጅም ርቀት ዓለም አቀፍ በረራዎች ላይ ስለሚያጋጥሙ ድንገተኛ የበረራ አቅጣጫ ለውጦችም ስጋትን ጭሯል። የአየር መንገዱ ኃላፊዎች አውሮፕላኑ በድንገት አቅጣጫውን ስለመቀየሩ እስካሁን ተጨማሪ አስተያየት አልሰጡም። አሜሪካ በሱዳን ውስጥ የሚንቀሳቀሰውን የሙስሊም ወንድማማቾች ማህበር አሸባሪ ድርጅት ብላ ለመፈረጅ መወሰኗን የተባበሩት አረብ ኤሚሬቶች አወደሰች። የሀገሪቱ ውጭ ጉዳይ ሚኒስቴር የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የሱዳኑን የሙስሊም ወንድማማቾች ማህበር በሽብርተኝነት ለመፈረጅ መወሰኑን በደስታ እንደሚቀበል በኤክስ ገጹ አሳውቀዋል። ፍረጃው በአንድ ሳምንት ውስጥ ተግባራዊ እንደሚሆንም ተገልጿል። በተባበሩት አረብ ኤሚሬቶች ይደገፋል የሚባለው ፈጥኖ ደራሹ ኃይል በዋሽንግተን ውሳኔ መደሰቱን አስታውቋል። የሱዳኑን ፈጥኖ ደራሽ ኃይል በማስታጠቅ በተደጋጋሚ የምትከሰሰው የተባበሩት አረብ ኤሚሬቶች ክሱን ታስተባበላለች። አሜሪካ ባለፈው ጥርም የግብፁን የሙስሊም ወንድማማቾች ማህበር ጨምሮ በሌሎች አካባቢዎች የሚገኙ አንዳንድ የማህበሩ ቅርንጫፎች ላይ ተመሳሳይ ውሳኔ ያሳልፋለች። የሱዳን ጦር ከሙስሊም ወንድማማቾች ማህበር ጋር ግንኙነት አለው የሚል ክስ ቢቀርብበትም ሲያስተባብል መቆየቱ ይታወሳል። በመጨረሻም 1 ሊትር ነዳጅ እንዳያልፍ እናደርጋለን ስትል ኢራን አስጠነቀቀች።
በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ኢራን የነዳጅ ዘይት ወደ አሜሪካና እስራኤል አጋር ሀገሮች እንዳይላክ ልታግድ እንደምትችል አስጠንቅቃለች። የኢራን አብዮታዊ ዘብ ኃይል ቃል አቀባይ አሜሪካና እስራኤል ጥቃታቸውን የሚቀጥሉ ከሆነ ከቀጠናው 1 ሊትር ነዳጅ እንኳ እንዳይወጣ እንደሚያግዱ ዝተዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ኢራን ሁሉንም ነገር አታለች ሲሉ ጦርነቱ በጣም በቅርቡ እንደሚያልቅ ገልጸዋል። ሆኖም ግን ኢራን የሆርሙዝ ሰርጥን ለመዝጋት ከሞከረች አሜሪካ እስካሁን ከደረሰባት በ20 እጥፍ የሚበልጥ የጠነከረ ምት እንደምትሰነዝርና የኢራንን የኤሌክትሪክ ማመንጫ ተቋማት ኢላማ እንደምታደርግ አስጠንቅቀዋል። በኢራንና የእስራኤልና አሜሪካ ጥምር ጦርነት 11ኛ ቀኑን ይዞ ይገኛል። ጦርነቱ በየቀኑ ከ3 ቢሊዮን ዶላር በላይ ኪሳራ እየዳረገ እንደሚገኝ መረጃዎች ያመለክታሉ። አጫጭር ዜናዎች። የጀነራል ምግበይ ቃለ መጠይቅ እያነጋገረ ይገኛል። ብርጋዴር ጀነራል ምግበይ ኃይለ ትላንት እሁድ ማታ ከድምፅ ወያነ ቴሌቪዥን ጋር ያደረጉትን ቃለ መጠይቅ በህዝቡ ዘንድ እያነጋገረ እንደሚገኝ ዘገባዎች አመላክተዋል። የቱርኩ ፕሬዝዳንት ረሲብ ታይብ ኤርዶጋን ኢራን የቱርክ የአየር ክልል ላይ የፈጸመችው ጥሰት ምንም አይነት አሳማኝ ምክንያት ሊቀርብበት እንደማይችል በመግለጽ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት በፍጥነት ይጠናቀቃል ሲሉ፣ ዋሽንግተን ደግሞ ገና አላሸነፍንም ሲል ተናግረዋል። ትራምፕ አክለውም ቴሄራን የሆርሙዝ ሰርጥን የምትዘጋ ከሆነ እሳት ይወርድባታል ሲሉ ከባድ ጥቃት እንደሚፈጽሙ ዝተዋል። የአብዮታዊው ዘብ በበኩሉ ጦርነቱ የሚያበቃበትን መንገድ የምንወስነው እኛ ነን ሲል ምላሽ ሰጥቷል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ 2339 የሚሆኑ ሰዎች መጎዳታቸውን የእስራኤል የጤና ሚኒስቴር አስታወቀ። ከተጎዱት ሰዎች መካከል 95 ያህሉ አሁንም ድረስ ሕክምና እየተደረገላቸው መሆኑን ተገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ስለሚያካሂዱት ጦርነት በኤክስ ገጻቸው ላይ ባሰፈሩት መልእክት የቴህራንን አገዛዝ እየሰባበር ነው አሉ። በዋና ከተማዋ ቴህራን የሚኖር በ30ዎቹ የዕድሜ ክልል የሚገኝ ሰው ከፀጉር የቀጠነ የለውጥ ዕድል እንኳ በስርዓቱ ውስጥ የለም ሲል ለቢቢሲ አስተያየቱን ሰጥቷል። 88 አባላት ያሉት የሃይማኖት ሊቃውንት ጉባኤ ለአሊ ኻሜኒ ቅርብ ያልሆነ የበላይ መሪ መምረጥ አልቻለም ሲል የተሰማውን ቅሬታ ገልጿል። ቢቢሲ ፐርዢያ እና ቢቢሲ ቬሪፋይ እሁድ ዕለት ምሽት በማህበራዊ ሚዲያ ላይ የተጋሩ ሞት ለሞጅታባና ሞት ለአገልጋዩ የሚል የተቃውሞ ድምጽ የተሰማባቸው ተንቀሳቃሽ ምስሎችን እንዲሁም የድጋፍ ድምጻቸውን ለማሰማት ፈጣሪ ታላቅ ነው እያሉ የሚጮሁ ሰልፈኞችን ተመላክተዋል። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ምሽት ያልናቸውን ዜናዎች በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።